ዋው! እንዴት ነው የሚያምረው! ውዴታ ቲቪ ቤተሰቦቼ ራሄል ላይ እንደምታዩ እንግዲህ ከስቱዲዮ ወጣ ብዬ ነው የምገኘው። እንደምታዩት በጣም ነው የሚያምረው። ዛሬ እንግዲህ ለእናንተ ለውዴታ ቤተሰቦቼ የበዓል ስጦታ አለ ብለውኝ ነው የመጣሁት። ታዲያ ይህ ስጦታ በንግግር ብቻ ወይም ደግሞ በስሪዲ ብቻ አይደለም የሚታየው፣ በአይን የሚታይ በእጄ ልዳስሰው ነው እዚህ ድረስ የተገኘው። ምንድን ነው ይሄ የበዓል ስጦታ የሚለውን ወደ ውስጥ ገብቼ የሚነገረኝ ይሆናል። እኔ ግን ቢሮውን ራሱ ሲጀመር ወድጄዋለሁ። ፕሮዳክቱ ደግሞ ምንድን ነው የሚለውን አብራችን ከሆናችሁ የምታይ ይሆናል። ሰብስክራይብ ያደረጋችሁ ቤተሰብ ነው ተከተሉ። ሰላም እንደምን አለ? ጤና ይስጥልኝ። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። አረፍ በይ። እሺ፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ነህ? ሰላም ነው አለሁ፣ እግዚአብሔር ይመስገን። ይመስገን። እሺ እንግዲህ ለበዓል ነፃ በሚያሰኝ ደረጃ በደንብ ቆንጆ ቅናሽ እንዳደረጋችሁ ሰምቼ የመጣሁት እና እሱን በደንብ ትነግረኛለህ። ከዛ በፊት ግን ራስ ማስታወቅልኝ። እሺ፣ ያፌት አለኸኝ ይባላለሁ። በዳኮር ሪል ስቴት ውስጥ የሽያጭ አማካሪ ክፍል ላይ። መልካም። እስኪ ስለ ዳኮር ሪል ስቴት የተወሰነ ነገር ትነግረኝ። እሺ፣ ከብዙ በጥቂቱ ላውራሽ እና ከወርዱ ስንነሳ ዳኮርድ የሚለው ቃሉ የፈረንሳይኛ ቃል ሲሆን ስምምነት ወይም እሺ ማለት የሚለውን ትርጉም ይወስዳል። ከዚህ በፊት ባለው ዳኮርድ ሲሰራ የነበረው በግብርና ላይ እና ኢምፖርት ኤክስፖርት ጉጂ ላይ በጣም ሰፊ የሆነ ፋንዚ የሚባል የእርሻ ቦታ አለው። እሱን ቡና ኢምፖርት ኤክስፖርት ሲሰራ የቆየ ሲሆን በሀገራችን ላይ ያለውን የዶላር እጥረት በትንሹም ቢሆን ተጽዕኖ ሲፈጥር የቆየ ነው ማለት ነው። አሁን ላይ ሙሉ ለሙሉ ከ6 ዓመት ወደዚህ ወደ ሪል ስቴቱ ዘርፍ ገብቶ ሙሉ ለሙሉ አሁን ግንባታ ላይ እየሰራ ያለ ድርጅት ነው ማለት ነው። ዋው በጣም አሪፍ። ከዚህ በፊት ያስረከባቸው ቤቶች አሉ ምናልባት? በትክክል ከዚህ በፊት ዳኮርድ አፓርትመንት 2 ሳይቶችን ገንብቶ አንደኛውም በ1 ዓመት ከ5 ወር ያስረከብበት ሁኔታ እና ሁለተኛውንም ደግሞ እንደዚሁ በ1 ዓመት ከ5 ወር ገንብተን ሙሉ ለሙሉ አጠናቀን ነዋሪዎች አሁን ሙሉ ለሙሉ ካርታ ተቀብለው ቤት ውስጥ ገብተው እየኖሩ ያሉበት ሁኔታ ላይ ይገኛል ማለት ነው። ሶስተኛው ሳይታችን ላይ አሁን ከ3 ወር በኋላ ሙሉ ለሙሉ ጨርሰን አሁን ፊኒሽንግ እየሰራለት ይገኛል። ቤት የገዛችሁ ደንበኞቻችን በዚሁ ላይ እንኳን ደስ አላችሁ ለማለት እወዳለሁ። ዋው! ስለዚህ አሁን ልታስረክቡ ነው ማለት ነው። በጣም ደስ ይላል። በቃላችሁ መሰረት ወይስ? በቃላችን መሰረት፣ እንዲሁም ከቃላችን 2 ወር ኦልሞስት ጊዜ ይቀረናል። 1 ዓመት ከ5 ወር ነበር ኮንትራት የያዝነው። አሁን የተጠቀምነው ታይም 1 ዓመት ከ3 ወር ብቻ ነው እስካሁን ያለን። ገና 2 ወር ይቀረናል ማለት ነው። ይህ እኮ በጣም ትልቅ ታማኝነት መሆኑን ማሳያ ነው አይደለም? ብዙ ጊዜ ቤት ገዢዎች የሚያሳስባቸው በተባለው ቃል መሰረት ቤታቸውን ንብረታቸውን በእጃቸው ያስገባሉ የሚለው ነገር ነው እና በዛው አያይዘ ስለ ዴሊቨሪም ያለው ነገር ንገረኝ። አሁን ዳኮርድ ለየት የሚያደርገው ሪል ስቴት ላይ ያለው ማርኬት ሀሳቡን ለመቀየር ነው መጀመሪያ ወደዚህ ስራ የገባው ማለት ነው። ያ ማለት ምንድን ነው? ቢዝነስ ሲባል መጀመሪያ ላይ ፎከስ የሚደረግበት ነገር ሶልቭ ፕሮብለም ችግሮችን መፍታት አይደለም። ይሄን ዴሊቨሪ ታይም ዳኮርድ ሪል ስቴት ማክሲመም እስከዛሬ የነበረው ፔሪድ 1 ዓመት ከ5 ወር ውስጥ ነው የሚያስረክበው ማለት ነው። ለደንበኞቻችን ከ1 ዓመት ከ5 ወር ቤቱን አይተውት 3D ወይም አኒሜሽን የሆነ ቪዲዮ አይተው አይደለም ቤቱን የሚገዙት። በእጃቸው አይተውት ዳሰውት ወደውት ነው ቤቱን ከዚህ በፊትም ያለው ያስረከብናቸው አሁንም ላይ ገበያ ላይ ያቀረብነው ኦልሞስት ተሽጦ ያለቀና ከ2 ወር በኋላ ያስረከብነው። ሌላኛው 4ኛ ሳይታችን ኦልሞስት ወደ 65% የደረሰ ነው። እሱንም እንደዚሁ አይተውት ወደውት ነው የሚገዙት ማለት ነው። እሱ ለየት ያደርገዋል ማለት ነው። በጣም አሪፍ። ምንም አይነት የቤት አማራጮች አሏችሁ? አሁን በዳኮርድ ሪል ስቴት ውስጥ ያሉ ከዚህ በፊት ድርጅቱ በሪዘርቭ የያዛቸው ቤቶች ነበሩ። እነሱም ያሉ ባለ 1 መኝታ ባለ 2 መኝታ ብቻ ናቸው ማለት ነው እጃችን ላይ ያሉት። ሙሉ ለሙሉ ባለ 3 መኝታውን በሚባል ደረጃ ሙሉ ለሙሉ ኦልሞስት ጨርሰናል ሽጠን። ባለ 1 መኝታ እና ባለ 2 መኝታ አይ ቲንክ
10 ቤቶች በፍሬ እንደሚባለው 10 ቤቶች ብቻ ነው ማለት ነው እጃችን ያሉት። እነሱንም ደግሞ ለገና በዲስካውንት መልኩ ያቀረብናቸው ናቸው ማለት ነው። መልካም። ስለ ዲስካውንቱ እናንሳ። እሺ፣ አሁን ዲስካውንት ያስቀመጥነው ሙሉ ለሙሉ የቤቱ ዋጋ በካሬ 77,900 ብር ነው የሚሸጠው። እንደያከፋፈላቸው መጠን ከ10% ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። እኛ ጋር ሲመጡ ሙሉ ለሙሉ ካርታ ያለቀለት ነው የሚረከቡት። ሌላውን ቀሪውን 60% ደግሞ እንደ ግንባታው ሂደት እንደ ደንበኞቹ ፍላጎት ከ1 ዓመት እስከ 2 ዓመት ባለው ጊዜ ውስጥ በሚፈልጉት ታይም ፔሪድ እኛ ያስቀመጥነው በየ3 ወሩ 10% እንዲከፍሉ ነው። እነሱ ደግሞ የማይመቻቸው ኮንዲሽን ላይ ከሆኑ 1 ወር እንጨምርላቸው እና በየ4 ወሩ 10% ከቆጠቡ በኋላ ሌላውን 30% ደግሞ ከፈለጉ በባንክ ካልፈለጉ ደግሞ ቤት ውስጥ እየኖሩ ካርታው በእጃቸው ላይ ገብቶ የሚከፍሉበት ሁኔታ አመቻችተንላቸዋል ማለት ነው። በጣም ቆንጆ። እንግዲህ ዳኮርድ ትርጉሙ ስምምነት ነው ብላችሁ ስያሜ እንደሰጣችሁ ስለ አፓርትመንታችሁ እዚህ የሚመጡ ቤት ፈላጊዎች እየተስማሙ እየገዙ ነው ማለት ነው። በዚህ ልክ ባለ 3 መኝታ ቤት ምንም የለም እስክትለኝ ድረስ ያለቀው። በጣም አሪፍ። ስለ ሳይቶቻችሁ የት ይገኛሉ የሚለውን ብትነግረኝ። ሳይቶቻችን አሁን ላይ ያሉት ሙሉ ለሙሉ ጀሞ 1 ላይ ነው። የመጀመሪያውን ሳይታችን የሚያስረክብ ነው። እዛው ነው የሚገኘው። ያው ሰው የሚፈልገው አይተው ሰው ገብተዋል የሚለውን አክሴፕት አድርጎ ስለሚሆን እሱን በታማኒነት ለመስራት ስንል ነው ሰዎች አይተውት እዛ የሚኖሩ ሰዎችን ስለ ዳኮርድ በደንብ ጠይቀው አውቀው ያለውን ደረጃ አይተው ነው የሚገዙት እና አንደኛው ሳይታችንም ያለው እዛው ጀሞ 1 ነው። ሁለተኛው ሳይታችንም ያለው ጀሞ 1 ነው። ሶስተኛውንም አሁንም ከ2 ወር በኋላ የምናስረክበው ያለ ሳይታችን እዛው ነው። አራተኛው ያለ ሳይታችንም አሁን ጀሞ 1 ነው ማለት ነው። በዙሪያው በጣም ትላልቅ የሚባሉ ኢንተርናሽናል ትምህርት ቤቶች ያሉበት፣ ሆስፒታሎች ላይክ እንደ ጥርስ ሕክምና ያሉበት፣ ኢንተርናሽናል የሆኑ የገበያ ማዕከላት እንደ ኦልማርት አይነት እንዲሁም ሀገር በቀል የሆኑ ደግሞ እንደ ፍሬሽ ኮርነር ያሉበት ቦታ ነው ማለት ነው። እንዲሁም ጀሞ 1 እንደሚታወቀው ለተለያዩ ከተሞች፣ ለክፍለ ከተሞች፣ ለሜክሲኮ በ6 ኪሎ ሜትር ርቀት የሚገኝ ነው። ወደ ቄራ ብትሄጂ፣ ወደ ኤርፖርት ብትሄጂ በሃይዌይ በቅርብ ኪሎ ሜትር የሚገኝ ነው ማለት ነው። በዙሪያው የሃይማኖት ተቋማት እንደ ቤተክርስቲያን አይነት እንደ መስጊድ አይነት በቅርብ ርቀት የሚገኝበት ቦታ ነው ማለት ነው። አሁን ላይ በሰፊው እየለማ ያለ በጣም ትላልቅ የሚባሉ የገበያ ማዕከላት የሚገኝበት ቦታ ላይ ነው ማለት ነው ሳይታችን የሚገኘው። በጣም ቆንጆ። አከፋፈል ስርዓታችሁን ማወቅ ብቻል እንግዲህ እንደምታውቀው ነው የዶላር ተጨማሪ በየጊዜው እና ከእናንተ ጋር በምንድን ነው የሚገናኘው? እኛ ጋር አሁን ዳኮርድ አፓርትመንት ራሱን የቻለ ኢምፖርት ኤክስፖርት ስለሚሰራ ከዶላር ችግር የለበትም። ሙሉ ለሙሉ ግብይቱ የሚፈጸመው በብር ነው ማለት ነው። እሱም የሚሆነው ከዲስካውንቱ ሲጀምርልሽ ሙሉ ለሙሉ አሁን ቤቱ ዋጋ ላይ የወጣው 77,900 ብር ነው በካሬ። ባለ 1 መኝታ 80 ካሬ አለን። ባለ 2 መኝታ 110 እና 118 ካሬ ምርጫዎች አሉ ማለት ነው። የ80 ካሬ ሙሉ ለሙሉ ክፍያው የሚሆን በ600 ሺህ ብር ቅድመ ክፍያ የቤት ባለቤት መሆን ይችላሉ። 110 ካሬው ደግሞ በ8 ሚሊዮን ብር ነው ጠቅላላ ዋጋው። እሱም በ800 ሺህ ብር ቅድመ ክፍያ የቤት ባለቤት መሆን ይችላሉ ማለት ነው። 118 ካሬው ሙሉ ለሙሉ ክፍያው 9 ሚሊዮን ሲሆን እሱን ደግሞ በ900 ሺህ ብር የቤት ባለቤት መሆን ይችላሉ ማለት ነው። እንደ አከፋፈላቸው ሁኔታ ዲስካውንት አስቀምጠላቸዋል። እስከ 1 ሚሊዮን ብር የሚደርስ ቅናሽ ማለት ነው። 25% ለሚከፍል ሰው 3% ቅናሽ እናደርግለትና 76,000 በካሬ እናስረክበዋለን ማለት ነው። 50% ለሚከፍል ሰው ደግሞ 6% እንቀንስለትና 75,000 ብር በካሬ እናደርግለታለን። 70% ለሚከፍል ሰው 8% እንቀንስለትና በካሬ 74,000 እናደርግለታለን። እንዲሁም የመጨረሻውና ሰዎቹ እየወሰዱት ያሉት የተጠቀሙበት ያሉት ዲስካውንት 100% ለሚከፍል ሰው እስከ 1.1 ሚሊዮን ብር የሚደርስ ቅናሽ አዘጋጅተን ለገና በዓል እነዚህ 10 ቤቶች ሪዘርቭ ያቆየናቸውን ለገበያ አቅርበናል ማለት ነው። የጊዜ ገደብ አለው? ዴድላይን አለው? የዲስካውንቱ እስከ ገና ድረስ ነው አሁን ለበዓል ያቀረብናቸው። ኦልሬዲ ቤቶቹ ትንሽ ስለሆኑ ውጭ ሀገር የሚኖሩ ዲያስፖሮች ወደ ኢትዮጵያ ስለሚመጡ ለነሱ እንኳን ደህና መጣችሁ በሚል ለነሱ ያቀረብናቸው ማለት ነው ቤቶችን አሁን ላይ ያሉት። በጣም ቆንጆ።
እንግዲህ ስለ ዴሊቨሪ ስለ ታማኝነታችሁ ስናወራ ከዳኮርድ አፓርትመንት ሲገዙ እኛ 3D ብቻ አይደለም የምናሳያቸው በእጃቸው ዳሰው አይናቸው አይተው ነው ብለኛል እና ታዲያ እኔም ለይታ ቤተሰቦቼ ባይና በእጄ ብዳስስ አይታችሁ ቤት ደስ ይለኛል። በጣም ጥሩ ደስ ይለናል። እንሂድና ያሉ ቤቶችን አስጎበኝቻለሁ ማለት ነው። በጣም ጥሩ። ስለዚህ አሁን መሄድ እንችላለን? እሺ። ዋው! ስለዚህ እኮ በቃ ለሞስት ያለቀ ቤት ነው እኮ አይደለ? ያለቀ ቤት ነው። አዎ። ይሄን መኖር ተጀምሯል እዚህ ላይ። ሙሉ ለሙሉ አስረክበናቸው ቤት ውስጥ ገብተው እየኖሩበት ነው። ቅድም ያወራዎች በአንድ አመት ከ5 ወር ያስረከብነው ያልኩሽ ቤቶች እነዚህ ናቸው ማለት ነው። አንደኛው ይሄኛው ከ2 ወር በኋላ እናስረክባለን ያልኩሽ ያልከኝ ይሄኛው ነው። አልቋል። አልቋል እኮ። አዎ ፊኒሺንግ ብቻ ነው እየተሰራለት ያለው። እንዳየሽው ይሄ ሙሉ ራሱን የቻለ ቤዝመንት ያለው ነው። አክሰሰሪው እዚህ እኛ ቤት ውስጥ ባካፕ ጀነሬተር ያለው መብራት፣ ውሃ ምንም አያስቸግርም። የራሱ የከርሰ ምድር ውሃ ያለው ነው። እነዚህን አክሰሰሪዎች ያሟላ ነው ማለት ነው። ሌሎችን እንግዲህ ወደ ውስጥ ገባ ብለን ቴራሱን እስኪ ላሳይሽና እሱን እያወራን ህንፃው ላይ ምንድነው የተካተቱ የሚሉትን ነገሮችን በደንብ እያየሻቸው እናወራለን። መልካም። እሺ። አሁን ላይ ማሳይሽ በዳኮርድ አፓርትመንት ባለ 1 መኝታ 80 ካሬ ምን ይመስላል የሚለው ነገር ሰርተን ያቀረብንላቸው እሱን እንደ ሳምፕል ለማሳይሽ ማለት ነው። ሰፊ ነው። አዎ ይሄ ሎቢው በጣም ያምራል። እዚህ ጋር የሚኖሩበት ፍሎር አሁን እኛ ያቀረብነው 3 አባወራ ነው። ያው ሰው ምቾት አይደለም የሚፈልገው፣ ጫጫታ አይፈልግም፣ ነፃነት፣ ሰላም። አዎ እሱን እንደ ታሳቢነት አድርገን ማለት ነው የሰራነው። ይሄ የምታየው ሊፍት ነው። እኛ ጋር አሁን ያለው ያቀረብንላችሁ አገልግሎቱ ራሱ ያለው ቴራዞን ከላይ ወጥተን እናየዋለን። በጣም ቅንጥ የሆነ ቴራስ አለን። ለሰርግ ለልደት ቢፈልጉ በጣም ትላልቅ አዳራሾች አሉን። እስከ 100 ሰው የሚይዙ አቅም ያላቸው አዳራሾች አሉን ማለት ነው። መብራት ኢቭን ቢጠፋ ሙሉ ለሙሉ የቤቱን ኤሌክትሪክ ማንቀሳቀስ የሚችል አቅም ያለው ባካፕ ጀነሬተር አለው። የውሃ መቆራረጥ ችግር የለብንም። የከርሰ ምድር ውሃ ራሱን የቻለ ስላለው ጋርቤጅ ሹተር ያለው ነው። ራሱን የቻለ በየፍሎሩ ራሱን የቻለ የቆሻሻ ማስወገጃ አለው ማለት ነው። እንዲሁም አንድ ሰው ይሄን ቤት ሲገዛ ራሱን የቻለ ፓርኪንግ ኤሪያ እንሰጠዋለን በራሱ በስሙ ማለት ነው። አንድ ቤት ለሚገዛ ሰው ሙሉ የእያንዳንዱ ቤት 3 ቤዝመንት ነው ያለው ከግራውንድ ላይ። አንድ ቤት ሲገዛ አንድ የመኪና ማቆሚያ ቦታ እንሰጠዋለን ማለት ነው። ለአደጋ ጊዜ መወጣጫ ራሱን የቻለ የተሰራለት አለው። በጣም ቅንጡ የሆነ ቴራዝ ከላይ ላይ ያለው ማለት ነው። እነዚህን ያሟላ ነው ቤቶቻችን። ይሄ ራሱ ክፍተቱ በጣም ነው የሚያምረው። ይሄ አሁን እኛ ያቀረብነው ባለ 1 መኝታ 80 ካሬ ብለን ያቀረብነው ነው። በጣም ሰፊ ነው። ይሄ ራሱ ወለሉ በጣም ሰፊ ነው። ሰውየው ሲፈልግ ከገዛው በኋላ ወደ ባለ 2 መኝታ መቀየር አለበት ብሎ ስላሰበ ወደ ባለ 2 መኝታ እንደገና ሪዲዛይን አድርገን ያቀረብለት ነው ማለት ነው እንጂ እናንተ ስታስረክቡ እኛ ማርኬት ላይ ያቀረብነው ባለ 1 መኝታ 80 ካሬ ብለን ያቀረብነው። ማስተር ቤድሩሙ ራሱ ኦልሞስት ወደ 20 ካሬ የሚደርስ አካባቢ የኮንዶሚኒየም ሳሎን እሱንም ያክል ነው እንግዲህ ያቀረብነው እኛ። እናየዋለን። ይሄኛው ክላስ የልጆች መኝታ አንደኛው ክላስ ነው ማለት ነው። ማስተር ቤድሩሙ ይሄን ይመስላል። የራሱ ሻወር ሽንት ቤት አለው እዚህ ጋር ክላስ ውስጥ ተቆልፎበት ነው እንጂ ራሱን የቻለ ቁም ሳጥን የተገጠመለት ይሄ ማስተር ቤድሩም ነው ማለት ነው። ዋናው ሪዲዛይን ሲደረግ ትንሽ መለስ ይላል እንጂ በጣም ሰፊ ነው። ኦልሞስት መጀመሪያ ላይ ገና ያቀረብነው ማለት ወደ 20 ካሬ ምናምን የሚሆን ነው የነበረው። በዚህ ጋር ቪው ብታይ ወደ ቴራሱ ስትሄጂ በጣም ቪው በጣም እያማረ ይሄዳል ማለት ነው። በጣም ቆንጆ እይታ ያለው ነው። ያምራል። እንዳልከው ቅድም ሴንተር የሆኑት እነዚህ ትምህርት ቤቶቹ፣ የሃይማኖት ተቋማት፣ ሾፒንግ ምንም ለማድረግ ቢፈልጉ ሴንተር ላይ ናቸው ማለት ነው። እዚህ ቅርብ ኤሪያ የምናየው እነዚህ ሞሎች ናቸው። ትላልቅ ሞሎች፣ የገበያ ማዕከላት ያሉበት፣ ጂም የሚገኝበት ቦታ ነው።
ቅርብ ኤሪያ እዚህ የሚታየው ሆስፒታል ነው፣ ኢንተርናሽናል ሆስፒታል ነው። ከዚህ ጀርባ ደግሞ የሃይማኖት ተቋማት ወይም ቤተክርስቲያን አለ። ፊት ለፊት ላይ ደግሞ ቸርች አለ ማለት ነው። መስጊዶችም የሚገኙበት ቦታ ነው ማለት ነው። ነፋሻ ነው፣ ደስ ይላል። በጣም አየሩ ደስ ይላል። በጣም አሪፍ። እስኪ ደግሞ አሁን ከላይ እንሂድና ቴራስ ላይ ወጣን ያለውን ቪው እስኪ በደንብ እንየው። መልካም። መጫወቻውን የህፃናት መጫወቻውን እዛ እናየዋለን ማለት ነው። ይሄኛው አሁን 80 ካሬ ያልኩሽ የራሱ ሁለተኛ ባዝሩም ማለት ነው። ኦኬ። ለ80 ካሬ 2 ባዝሩም 2 መኝታ ቤት የራሱ የሆነ ኪችን ያለው ላውንደሪ ክላስ እዚህ ጋር ማድረግ ይችላሉ። ይሄን ይመስላል ማለት ነው 80 ካሬ እኛ ገበያ ላይ ያወጣ ነው። በጣም ጥሩ። እሺ ቴራሱን እስኪ ሄደን ምን ይመስላል እይታው የሚለው በደንብ እንየው እስኪ። እሺ ከፍታው ደስ ይላል። በጣም ደስ ይላል። ያው እንዳየሽው እይታውም ቴራሱ ላይ በጣም አሪፍ እይታ ነው ያለው። በጣም አሪፍ የሚባል ቪው ነው ያለው ማለት ነው። እንዳልኩሽ የራሱ የሆነ ቴራሱ ላይ ሻወር፣ ሽንት ቤት ያለው ነው። አዳራሽ ያልኩሽ እነዚህ ናቸው ማለት ነው። በጣም ብዙ ሰፊ ሰው እኮ ይይዛል አይደል? በጣም አሁን እዚህ ላይ የሆነ ፕሮግራም ቢኖርባቸው፣ ቀለበት ቢኖርባቸው ወጣቶች እዚህ ላይ ፕሮግራማቸው መጨረስ ይችላሉ ማለት ነው። ያሻቸውን ፕሮግራም እዚህ ጋር ማካሄድ ይችላሉ ማለት ነው። በጣም ቤቶቻችን እንግዲህ ያሳየውሽን ይመስላሉ። ደስ ይላል። እዛ ጋር የሚታዩኝ አሁን ተጀምሯል ያልከኝ እነሱን መቼ ታስረክባላችሁ? እሱኛው አሁን ቅድም 65% ላይ ደርሷል ያልኩሽ ከ8 እስከ 10 ወር ባለው ጊዜ ውስጥ የምናደርሰው ወይም የምናስረክበው ቤት ነው ማለት ነው ያኛው ያለው። ሙሉ እንዳልኩሽ አሁን ቤቶቻችን የመብራት የውሃ መቆራረጥ ችግር የለባቸውም። ሊፍት የራሳቸውን የቻለ 3 ሊፍት አለው። 2 የሰውና 1 የዕቃ የሚፈልጉትን ማቴሪያል መጫን ይችላሉ። ወደ ታች ወደ ላይ ማውረድ ይችላሉ ማለት ነው። ራሱን የቻለ ህንፃው ውስጥ አስተዳደር ቢሮ ወይም ራሱ ድርጅቱ የሚያስተዳድራቸው ራሱን የቻለ ሜንቴናንስ ክፍል አለው። የሆነ ችግር ቢፈጠር ሊፍቱ ላይ ሜንቴን አድርገው በ24 ሰዓት ውስጥ አገልግሎት እንዲጨምር የሚያደርጉት አሉ ማለት ነው። ህንፃዎቻችን ይሄን ይመስላል። እንዴት አየሻቸው ታዲያ? በጣም ነው የሚያምረው። ስፋቱ፣ ሁሉም ነገር ደስ ይላል። ምናልባት የታቴ ቤተሰቦቻችን ሊያገኟችሁ ቢፈልጉ መግዛት ቢወስኑ አገር ውስጥም ከሀገር ውጭም ብዙ ተመልካቾች አሉንና እንዴት ሊያገኟችሁ ይችላሉ? የእኛን ቤት መርጠው ለሚፈልጉ ወይም ወደኛ ለሚመጡ ሰዎች የዳኮርድ ሪል ስቴት ራሱን የቻለ የቢሮ ስልክ አለ። በሱ ደውለው መጣው ሰራተኞችን ማግኘት ይችላሉ። አውርተው የሚፈልጉትን ቤት መውሰድ ይችላሉ ማለት ነው። በዚሁ አጋጣሚ እንኳን ለገና በዓል በሰላም አደረሳችሁ ላለሁኝ። እንግዲህ በዓላችሁን በቤታችሁ ገብታችሁ አክብሩ ላለሁኝ። መልካም ሰምተዋል የጌታ ቲቪ ቤተሰቦቻችን። በዳኮርድ አፓርትመንት እንግዲህ የቤት ባለቤት ልትሆኑ ትችላላችሁ። የገና ቆንጆ ቅናሽ አውጥተዋል። ስለዚህ በዚህ ቅናሽ ደግሞ ተጠቃሚ እንዲሆኑ እንነግራለን ማለት ነው። ስለሰጠኸኝ ገለጻ ስላሳየኸኝ ከልብ አመሰግናለሁ። እናንተም እኛም ብላችሁ ስለመጣችሁ ከልብ አመሰግናለሁ። እሺ አመሰግናለሁ።